ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። በኢትዮጵያ ዘግናኝ ወንጀል ተፈጸመ፣ በደብረ ታቦርም ተአምር ተሰራ፣ ብልጽግና አንገቱን ደፋ፣ ፋኖ ታላላቅ ድሎችን ተጎናጸፈ፣ ከንቲባውም ተገደለ፣ ኢሰመኮ በሺህ የሚቆጠሩ እስረኞችን አስፈታሁ አለ። የግብፅ ጉዳይ አነጋጋሪ ሆኗል። ለ29 ዓመታት ሴት የነበረው ወንድ ሆኖ ተገኘ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ጀብደኛው የመከላከያ አባል የነበረው ፋኖን ተቀላቀለ። የ5 ክፍለ ጦር ሞርተር ምድብተኛ ፐርሶኔል ኃላፊ የነበረ ሲሆን ከዚህ በፊት በልዩ ኃይል ምኒልክ ክፍለ ጦር ውስጥ የነበረ በአድማ ብተና፣ አሁን ደግሞ በመከላከያ ተቋም ውስጥ የሞርተር ምድብተኛ ፐርሶኔል ኃላፊ የነበረ ሲሆን በአማራ ወገኖች ላይ እየተፈጸመ ያለውን ግፍ ያንገበገበው 3 አባላትን እርምጃ በመውሰድ ነው። 4 ክላሽ በመያዝ 201ኛ ኮር 54ኛ ክፍለ ጦርን መቀላቀሉ የታወቀው የአማራ ፋኖ ቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት ለዘውዱ ሾው ሚዲያ እንደላከው መረጃ ከሆነ በጣም እጅግ በርካታ ቁጥር ያላቸው የመከላከያ አባላቶች ዛሬም ጭምር ፋኖን መቀላቀላቸው ነው እየተገለጸ የሚገኘው ብለዋል። የምህረት አዋጁን ተከትለው በርካቶቹ ዛሬም ፋኖን መቀላቀላቸው በብልጽግና ዘንድ ድንጋጤ መፈጠሩንም አክሎ ገልጾልናል። የጅጋ ከተማ ከንቲባ ተገደለ። በሚገርም ሁኔታ ገዳውም አጃቢ ሆኖ መገኘቱ ጉድ አሰኝተዋል። አሁን ብልጽግናዎች የሚያምኑትንም ሰው አጥተዋል። ያጅቡናል የሚሏቸው እየገደሏቸው ፋኖን መቀላቀሉ እጅግ ጭንቀት ውስጥ የከተታቸው መሆኑ ነው የተገለጠው። ህዝብ ሲዘርፍ፣ ሲያስተቃይ፣ ሲያንገላታ ሲረሽን የነበረው ጥቁር አማራ የጅጋ ከተማ ከንቲባ ነው። በትላንትናው ዕለት ከምሽቱ 3 ሰዓት ላይ በቅርብ አጃቢው መገደሉ የተገለጠው። ሲሰርቅ ንጹሐንን ሲያስተቃይና ሲረሽን ሲታዘብ የነበረው የቅርብ አጃቢው ግንባሩን ብሎ ሸኝቶታል ብለዋል የመረጃ ምንጮቻችን። በሐሰት መስካሪውን ጨምሮ መረጃና ደህንነቱንም በክፉኛ አቁስሎት በሆስፒታል ይሞታል ተብሎ እየተጠበቀ እንዳለም ነው የተገለጸው። የአማራ ቁርጠኛ ልጅ የሆነው አጃቢ ጸረ አማራዎችን አስወግዶ ወደ 109ኛ ኮር 77ኛ ክፍለ ጦር ከነ ሙሉት መቀላቀሉ ታውቋል። የ77ኛው ክፍለ ጦር አመራሮችና አባሎችን በደማቅ አቀባበል ተቀብለውታል። ሟችም ከመሞቱ በፊት በራሱ ወገን ላይ ሰቆቃ ሲፈጽም ፋኖ የለም እያለ በየመድረኩ ሲፎክርና የአማራን ታሪክ ሲሰርዝና ሲደልዝ መታየቱም ነው የተገለጸው። በፍኖተ ሰላም፣ በቡሬ፣ በቁጭና እንዲሁም በ77ኛ ክፍለ ጦር የምትገኙ አማራዎች ይዘገያል እንጂ አህያ የጅብ እናት ነው እንደሚባለው የጅጋ ከተማ ከንቲባ እጣ ፈንታ እንዳይገጥማችሁ በአስቸኳይ ለ77ኛው ክፍለ ጦር ፋኖች እጅ መስጠት አለባቸው ስንል ወንድማዊ መልእክታችንን እናስተላልፋለን ሲል የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር ህዝብ ግንኙነት መረጃውን ልኮልናል። በመከነ ሰላም ግንባር ሙደለል ተብሎ በሚጠራ አካባቢ ላይ በተደረገ ውጊያ ከፍተኛ ቁጥር ያለው የአገዛዙ ወታደሮች ሲደመሰሱ በርካታ ክላሽ መሳሪያዎች መማረካቸው ታወቀ። ወደ ጠላት ካምፕ ጥሶ በመግባት እርምጃ የወሰደው የፋኖ ኃይል ሙትና ቁስለኛ ካደረጋቸው የአገዛዙ ወታደሮች ከማረካቸው መሳሪያዎች በተጨማሪ ቁልፍ ወታደራዊ ጠቀሜታ ያላቸው የጠላት ይዞታዎችን በቁጥጥር ስር ማስገባቱን ነው ከስፍራው የሚወጡት መረጃዎች የሚያመላክቱት። የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት አዋጅ ተከትሎም ከነሙሉ ትጥቃቸው እጃቸውን ለፋኖ የሰጡ አገዛዙ ወታደሮች የተሃድሶ ስልጠና እየተሰጣቸው ሲሆን የምህረት አዋጁን ባልተቀበሉ ወታደሮች ላይ የሚወሰደው እርምጃ ግን ተጠናክሮ ይቀጥላል ተብሏል። ልጅ ኢያሱ ኮር 24ኛ ክፍለ ጦር እና ምስራቅ አማራ ኮር 1ኛ ባለሽርጡ ክፍለ ጦር በጥምረት ጠላት ላይ ድል መቀዳጀታቸው ተገለጠ። በትላንትና ዕለት ነው በሰሜን ወሎ ዞን ህብሮ ወረዳ ስሬን ቀበሌ መነሻውን ወልዲያ ከተማ ያደረገ ጠላት ከሌሊቱ 8 ሰዓት ጀምሮ ፋኖ ወዳለበት ቀጠና ማጥቃት ሞክሮ ከፍተኛ ኪሳራ ደርሶበት ተመልሷል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር 24ኛ ክፍለ ጦር እንዲሁም ባለሽርጡ ክፍለ ጦር
በተጠቀሰው ቀን ጠላትን አይቀጡ ቅጣት ቀጥተው ነው ወደ መጣበት ወልዲያ ከተማ መመለሳቸው የተገለጠው። በተጋድሎ ከንጋቱ 12 ሰዓት ጀምሮ ለአስጨራሽ ፍልሚያ እየተደረገ እስከ ማታ 11 የዋለው ሲሆን በውጊያው ከባድ ኪሳራ ያስተናገደው የጠላት ከባድ መሳሪያ በመወርወር በንብረትና በሰው ህይወት ላይ ከፍተኛ ጉዳት አድርሷል። ሞርተር በማስወንጨፍ የማህበረሰቡን ደን ከማቃጠል በተጨማሪ ከግለሰብ ቤት ላይ በመወርወር አንድ የቤተሰብ አባላት ሙሉ በሙሉ ከባድ ቁስለኛ አድርጎ የተለመደውን የህዝብ የመጨፍጨፍ ተግባሩን አጠናክሮ ቀጥሎበታል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ያለው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አሁንም ትግላችንን አጠናክረን ወደፊት በመቀጠል የብልጽግናውን ኃይል እንደመስሰዋለን ሲል ገልጧል። የደብረ ታቦር ህዝብ ታሪክ ሰራ። ብልጽግናዎች በሁሉም የስራ ዘርፍ ያሉ የደብረ ታቦር ከተማ ነዋሪዎችን ሰብስበው ነው ደብረ ታቦር ከተማ ስለነበረው ውጊያ ውጤቱ በጥላሁን ደጀን መድረክ መሪነት ለህዝብ የሚከተለውን ተናግሮ ነበር። የደብረ ታቦር ተቋማት የከተማ አስተዳደር ሰራተኛ ቤት የወደመው በፋኖች ነው። የሻዕቢያ ወታደሮች አስከሬን ከነስማቸው አግኝተናል፣ የህወሓት ወታደሮችንም ማርከናል ሲል ነው ለህዝቡ የተናገረው። ከተሰብሳቢዎቹ የደረሰን መረጃ እንደሚያመላክተው ከሆነ ግን አቶ ጥላሁን ደጀኔ ጆሮህን አቁመህ አዳምጥ ነው የተባለው። ከዚህ እንደወጣን ልትገድሉን ትችላላችሁ፣ ነገር ግን በአይናችን ያየነውን ለመመስከር እንገደዳለን ብለዋል ተሰብሳቢዎቹ። ውጊያው ከመጀመሩ በፊት አዳሩን ሙሉ ከደብረ ሲና እስከ ስላሴ፣ ከኪዳነ ምሕረት እስከ ኮሌጅ፣ ከሚካኤል እስከ መንፈስ፣ ካሳምነው ካምፕ እስከ መሎ፣ ከኪፒአድ እስከ ሰባ ደረጃ፣ ከጎንደር በር እስከ መለስተኛ፣ ከመናኸሪያ እስከ ቴዎድሮስ አደባባይና ሌሎችን ቦታዎች በፋኖ ተይዘው አድረዋል። አንድም ጥፋት አልተፈጸመም። ነገር ግን ውጊያው እንደተጀመረ የተቃጠሉ ቤቶች ፋኖች እሳቱን ለማጥፋት ሲረባረቡ በአይናችን ተመልክተናል። እነሱ ቢያቃጥሉት ኖሮ እኛ እሳቱን ስናጠፋ ያስቆሙንና እርምጃ የሚወስዱብን ነበር። ራሳቸው አቃጥለውስ ለምን ለማጥፋት ሞከሩ? ይህ የፈጠራ ክሳችሁ ነው። ሽንፈታችሁን ላለመቀበል ያደረጋችሁት ሴራና ተንኮል ነው። በውንብድና በዘረፋ የተሰማሩ የስርዓቱ የብልጽግና ካድሬዎች ነገም ፋኖ ሲገባ የትላንትናው አውዳሚ ድርጊታችሁ እንደሚፈጸም እናውቃለን ሲሉ ነው በቁጣና በልህ የነገሯቸው። በማስከተልም ተሰብሳቢዎቹ እንደገለጹት ከሆነ በመጀመሪያ ደረጃ የመንግስት ተቋማትን የወደሙት በከፍተኛ ሙስና ወንጀል በተዘፈቁ በስርዓቱ አገልጋዮች በመሆኑ ሽንፈትን ላለመቀበል የተደረገ ድግስ ነው። በ03 ተሽከርካሪ ተጭኖ የገባ መድኃኒት ተደራጅተው የሸጡ የሕክምና ባለሙያዎች መሆናቸውን ጥበቃዎቹን አካቶ አበክረው ነግረውናል። በቂም በቀል ካድሬዎች ራሳችሁ አጋጣሚውን ተጠቅማችሁ የጓደኞቻችሁን ቤቶች በእሳት አጋይታችኋል። የገጠሟችሁ እዚሁ የምናውቃቸው ልጆች ሆነው እያለ ሶስተኛ ወገን መፈለጋችሁ ምን ማለት ነው? ከጁንታው ጋር በነበረው ውጊያ ግብፃውያን ተገኘ፣ ሱዳን ተገኘ፣ የመኔ ተገኘ ስትሉ የነበረ ሁሉ ውሸትና ፈጠራ እንደነበረ አሁን አረጋግጣችሁልናል ሲሉ የብልጽግና ካድሬዎችን አስደንግጠው አንገታቸውን አስደፍተው ነው ስብሰባው የተጠናቀቀው። ከስፍራው እንደደረሰን መረጃ የብልጽግና መስለኔ ልመናና ዘረፋ ውስጥ መግባታቸው ተገለጠ። ላለፉት 2 ዓመታት ከግማሽ በአማራ ህዝብ ላይ እየፈጸመ ያለውን የዘር ማጥፋት ሂደት እያስቀጠለ ባለበት ወቅት ነው ያለ ጦርነትና ያለ ደም ግብር መኖር የማይችለው የብልጽግና ስርዓት ወደ ሰሜን ኢትዮጵያ ክፍል የሚደረገውን የጥፋት ዘመቻ በህዝብ ትከሻ ለመደገፍ በማሰብ በመላው ሀገሪቱ በወጣቶችና ህጻናት ላይ ከሚደረገው ጅምላ ወታደራዊ አፈሳ ባሻገር በአማራ ክልል በእንጅባራ ከተማ ህዝቡን በግዴታ በመሰብሰብ እያንዳንዱ ግለሰብ በተለይም ባለሀብቱ፣ ባለተሽከርካሪና የመንግስት ሰራተኞች ከ5,000 እስከ 50,000 ድረስ የገንዘብ ድጋፍ ማድረግ አለባቸው በማለት በግዴታ ዘረፋና ልመዳ ላይ ተሰማርቷል ተባለ። በእንጅባራ በነበረው ስብሰባም ፋኖ ወሮናል፣ ከሻዕቢያና ከወያኔ ጋርም ልንጋጠም ስለሆነ የመንግስት ሰራተኛው ከደሞዛቸው 2,000 ብር ክፈሉ፣ ካለዛ እናባረራቸዋለን፣ የሚሊሻና የፖሊስ የምንከፍለው አተናል፣ ባለሀብቱም እስከ 50,000 እንዲከፍል በማለት ሲማጸኑ መዋላቸውን ነው የአማራ ፋኖ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር መረጃውን የላከልን። በኢትዮጵያ አሰቃቂ ወንጀል መፈጸሙ ተገለጸ። በኢትዮጵያ ነው በግዳጅ ልመና ላይ የተሰማሩ ህጻናትን ሆን ብሎ አይንስ ስውር የማድረግ ዘግናኝ ወንጀል እየተፈጸመ መሆኑ የተጋለጠው። በኢትዮጵያ አካል ጉዳተኞች ለግዳጅ ልመናና ሰዎችን ዝውውር ወንጀል የማጋለጥ ተግባር እጅግ አደገኛ ደረጃ ላይ መድረሱን ነው
የፐብሊኬሽን ካውንስል ያካሄደው አዲስ ጥናት ይፋ ያደረገው። በጥናቱ ከተመዘገቡ ግኝቶች መካከል ህገወጥ አዘዋዋሪዎችን የሰዎችን ርኅራኄ ለመሳብ ሲሉ ህጻናትን ሆን ብለው አይነ ስውር የሚያደርጉበት አረመናዊ ድርጊት ቀዳሚ መሆኑ ነው የተገለጸው። እነዚህም ወንጀሎች እየተፈጸሙ የሚገኙት በአዲስ አበባ በመቀሌና በድሬዳዋ ከተሞች ላይ ያተኮረው ይህ ጥናት ተጎጂዎቹ ከገጠር አካባቢ በደላሎች ከቅርጽ ሞገዶቻቸው ጭምር ተታለው ወደ ከተማ እንዲመጡ አድርጓቸዋል። ከዛ ከተማ ከገቡ በኋላ ነው መድኃኒት ነው በሚል አይናቸው ውስጥ በመጨመር አደገኛ ፈሳሽ በማድረግ አይናቸውን በማውጣት ብርሃናቸው እንዲጠፋ እንደሚያደርጉ ተጎጂዎቹ በለቅሶ መስክረዋል። ተጎጂዎቹ ከሌሊቱ 10 ሰዓት እስከ ምሽቱ 3 ሰዓት ድረስ እንዲለምኑ የሚገደዱ ሲሆን የሚሰበሰበውን ገንዘብ ሙሉ በሙሉ ለአዘዋዋሪዎች እንደሚሰጥ ነው የተገለጸው። የታዘዙትን ያህል ገንዘብ ያላመጡ ወይም ትዕዛዝ የጣሱ ተጎጂዎች ከፍተኛ ግርፋት፣ የሞት ዛቻም ይደርስባቸዋል ሲል ጥናቱ አመልክቷል። እንደ ፐብሊኬሽን ካውንስል ከሆነ አንዳንድ የፖሊስ አባላትም ስለ ድርጊቱ ጥቆማ ሲሰጣቸው የራስ ስራ ላይ ለምን አታተኩርም በሚል ችላ እንደሚሉት በጥናቱ ተገልጿል። ሆኖም በአንጻሩ ጥቆማ ተቀብለው ወንጀለኞችን በቁጥጥር ስር በመዋል ተጎጂዎችን የታደጉ ፖሊሶች መኖራቸውም ነው የተጠቀሰው። እጅግ ዘግናኝና ከፍተኛ ወንጀሎች እየተፈጸሙባት የምትገኘው አዲስ አበባም ዛሬም ጭምር ህግ፣ ፍትህ የለም እያለ ህብረተሰቡ በማማራር ላይ መሆኑም ተጠቁሟል። ለ29 ዓመታት ራሱን ሴት አስመስሎ የኖረው ወይም ወይዘሮ አሰፋሽ ወንድ ሆኖ ተገኘ። ደብረ ዘይት ቢሾፍቱ ነው። በደብረ ዘይት ከተማ ለ29 ዓመታት ያህል ወይዘሮ አሰፋሽ ደገፌ በሚል ራሱን እንደ ሴት በመምሰል ሲኖር የነበረው አቶ አስፋው የተባለ ግለሰብ በፖሊስ ቁጥጥር ስር መዋሉ አነጋጋሪ ይሆናል። ይህ ግለሰብ ላለፉት 3 አስርት ዓመታት ገደማ ነው በየሰው ቤት በቤት ሰራተኝነት ተቀጥሮ በመስራት የራሱን የጠላ ቤት ከፍቶ በመነገድና በማህበረሰቡ ጋር እንደ ማንኛውም ሴት ሲኖር ቆይቷል ተብሏል። ግለሰቡ በቁጥጥር ስር ሊውል የቻለው በቅርቡ እህል ሰርቀሻል በሚል በቀረበበት ክስ ምክንያት እንደሆነ ነው የተገለጸው። ፖሊስ ግለሰቧን ወይም ወይዘሮ አሰፋሽን በቁጥጥር ስር አውሎ ምርመራ ሲያደርግ ነው ወይዘሮዋ ሴት ሳይሆኑ አቶ አስፋው የተባሉ ወንድ መሆናቸውን ያረጋገጠው። ይህ ድርጊት በአካባቢው ነዋሪዎች ዘንድ ትልቅ መደነቅና መነጋገሪያ መሆኑን የታወቀው ለ29 ድፍን ዓመታት ማንነቱን ደብቆ እንደ ሴት ለመኖር የተገደደበት ምክንያት በፖሊስ እየተጣራ መሆኑ ታውቋል። ከህግ ውጭ የነበሩ ከ1300 በላይ ሰዎችን ማስፈታቱን ኢሰመኮ ገለጸ። ባለፉት 6 ወራት ነው በኢትዮጵያ የተለያዩ ክልሎች ከህግ ውጭ ታስረው የነበሩ 1336 ሰዎች እንዲፈቱ ማድረጉን የኢትዮጵያ ሰብአዊ መብቶች ኮሚሽን ያሳወቀው። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ብርሃኑ አዶሌ በዛሬው ዕለት በሰጡት ጋዜጣዊ መግለጫ ነው በኢትዮጵያ ህግ ውጭ የሚፈጸም የዘፈቀደ እስር መሻሻል ማሳየቱን የገለጹት። ኮሚሽኑ በክልሉ ጋር ባደረግነው ምክክር ላለፉት 6 ወራት ውስጥ ተፈቱ ካሏቸው ከህግ ውጭ ታስረው ከነበሩ ሰዎች መካከል አብዛኞቹ ቁጥር የሚይዘው የኦሮሚያ ክልል መሆኑን ገልጸዋል። በኦሮሚያ ክልል 918 ሰዎች ሲፈቱ በአማራ 186፣ በቤኒሻንጉል ጉሙዝ 46፣ በጋምቤላ 66 እንዲሁም በሶማሌ ክልል 17 ሰዎች ከህግ ውጭ ታስረው የነበሩ ሰዎች ከስር መለቀቃቸውን ኮሚሽኑ በመግለጫቸው ዘርዝረዋል። አቶ ብርሃኑ ይህንን እርምጃ በመልካም ጎን እንመለከተዋለን ብለዋልም። አሁን ወደ ውጭ ዜናዎች እናመራለን። ሊቢያ። በሊቢያ ባህር የተከሰተው አሰቃቂ አደጋ ብዙዎችን አሳዘነ። ከትላንት በስቲያ ነው በሊቢያ ባህር ላይ ተሳፍረው የነበሩ ስደተኞች የጫነ ጀልባ በመገልበጧ በርካታ ኢትዮጵያውያን ወንድሞቻችንና እህቶቻችን ለህልፈት መዳረጋቸው የተሰማው። ይህ አሰቃቂ አደጋ የብዙዎችን ህልም እና ቤተሰብ ተስፋ የቀጠፈ ጥቁር ቀን ሆኖ ተመዝግቧል። የኢኮኖሚ ጫናና ተስፋ መቁረጥ ስሜት ወጣቶቹ በሀገራቸው ካለው የስራ እድል ይልቅ በባዕድ ሀገር የሚገኘው ሀሰት ተስፋ በመሻት ነው ለተሻለ ነገር በመንቀሳቀስ ህይወታቸው እየተቀጠፈ የሚገኘው ተብሏል። የደላሎች ሴራ፣ የሰው አዘዋዋሪዎች መንገዱን አልጋ ባልጋ አድርገው በመሳል ወጣቱን ለሞት መዳረጋቸውም ሌላው ችግር መሆኑን የተገለጸው። የሰላም እጦት፣ በአንዳንድ አካባቢዎች የሚታዩ ግጭቶች ለስደቱ መባባስ ምክንያት መሆናቸውም ተገልጿል። በተለይም በኢትዮጵያውያኖች ላይ እየተፈጸመ ያለው ግፍና በደል በአገር ውስጥ ከመኖር ሄደን ብንሞት ይሻላል እያሉ ህይወታቸው እየተቀጠፈ መሆኑም ታውቋል። ግብፅ የኢትዮጵያን የባህር ጥያቄ ልትደግፍ እንደምትችል ተገለጠ። ዘናሽናል የተሰኘው የመካከለኛው ምስራቅ የዜና ምንጭ የግብፅ ዲፕሎማሲ ምንጮች ዋቢ አድርጎ እንደዘገበው ከሆነ ግብፅ የኢትዮጵያን የባህር ጥያቄ ለመደገፍ ፍላጎት አሳይታለች ብለዋል። ግብፅ ይህንን ድጋፍ የምትሰጠው ግን የአባይ ውሃ ወይም የህዳሴ ግድቡ ዘላቂ እልባት የሚገኝ ከሆነ መሆኑ ነው የተገለጸው። ግብፅ ለረጅም ዓመታት የኢትዮጵያን የባህር በር እንድታገኝ ስትሰራ የቆየች ቢሆንም አሁን የታየው ለውጥ በሁለቱ ሀገራት ግንኙነት ላይ አዲስ ምዕራፍ ሊከፍት እንደሚችልም ነው የተገመጠው። ዘገባው እስካሁን በዲፕሎማቲክ ደረጃ የተሰማ እንጂ በይፋ በመንግስት የተረጋገጠ አለመሆኑም ታውቋል። ይሁን እንጂ ይህ የግብፅ መንግስት እንቅስቃሴ
አደጋ የሚያስከትል እንደሆነም ከበስተጀርባው ከፍተኛ ደባ ወይም ተንኮል እንዳለውም ነው በብዙዎቹ ዘንድ ጥርጣሬ ውስጥ ያስገባው በግብፅ በኩል የተነሳው ጥያቄ። ኔፓል በኔፓል ተራራ መንገድ ላይ የተከሰተው አስከፊ የአውቶቡስ አደጋ የ19 ሰዎች ህይወትን በቅጽበት ቀጠፈ። በትላንትናው ዕለት ነው በኔፓል 44 መንገደኞችን ይዞ የነበረ ህዝብ መመለሻ አውቶቡስ ነው ገደል ላይ ገብቶ ቢያንስ 19 ሰዎች ህይወት ማለፉ የተነገረው። አደጋው የደረሰው አውቶቡሱ ከቱሪስት መዳረሻው ፓክራ ወደ ዋና ከተማዋ ካቱማል በመጓዝ ላይ ያለ ነው አደጋው መከሰቱ የታወቀው። ከዋና ከተማዋ 80 ኪሎ ሜትር ርቀት ላይ ከጠባብ ተራራማ መንገድ ወጥቶ 200 ሜትር ያህል ወደ ገደል መግባቱም ታውቋል። በአደጋው ህይወታቸው ካለፈው ሰዎች መካከል የ4 ዓመት እንግሊዛዊ ወጣት እንደሚገኝበት የተረጋገጠ ሲሆን ሌሎቹ የውጭ ዜጎች ስለመኖራቸው ፖሊስ እያጣራም ይገኛል። በአውቶቡሱ ላይ ከኔፓል ዜጎች በተጨማሪ ከቻይና ከብሪታንያና ከኒውዚላንድ የመጡ ጎብኚዎችም እንደነበሩ ታውቋል። እስካሁን 9 አስከሬኖች ብቻ የተለዩ ሲሆን የተረፉት 25 ሰዎች ደግሞ በሕክምና ላይ እንደሚገኙ ነው የተገለጸው። የኔፓል ቴሌቪዥን ምስሎቹን እንደሚያሳዩት አውቶቡሱ በትራቮሊ ወንዝ ዳርቻ ላይ ተሰባብሮ ታይቷል። በመጨረሻም ሳውዲ አረቢያ በኢትዮጵያና በኤርትራ መካከል የተፈጠረውን ወታደራዊ ውጥረት ለማረጋጋት ጥረት እንደምታደርግ ተሰማ። በኢትዮጵያና በኤርትራ መካከል እየታየ የመጣውንና ቀጠናዊ ስጋት የደቀነውን ወታደራዊ ጥረት ለማርገብ ነው ሳውዲ አረቢያ ዲፕሎማሲያዊ ጥረት መጀመሯ የተነገረው። በተለይም በዚህ የካቲት ወር የሳውዲ መንግስት ሁለት ሀገራት ወደ ንግግር ጠረጴዛ ለመመለስ ከፍተኛ እንቅስቃሴ እያደረገች እንዳለም ታውቋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣናት በቅርቡ በአዲስ አበባና በአስመራ ባደረጉት ጉብኝት የሁለቱ ሀገራት መሪዎች እና ከፍተኛ አመራሮች በተናጠል በማነጋገር ለማግባባት ጥረት አድርገዋል ተብሏል። ይህ የሳውዲ ጥረት ትኩረት ያደረገው በሁለቱ ሀገራት ድንበር አካባቢ እየታየ ነው የተባለውን የኃይል ማሰባሰብ ሂደት እንዲቆምና ልዩነቶች በሰላማዊ መንገድ እንዲፈቱ ለማድረግ እንደሆነም ተገልጿል። ሳውዲ አረቢያ በሁለቱ ሀገራት ግንኙነቶች ውስጥ ቁልፍ ሚና ስትጫወት የመጀመሪያው አይደለም የተባለ ሲሆን እንደ አውሮፓ ዘመን አቆጣጠር በሴፕቴምበር 2018 በንጉስ ጠልማን ቢን አብዱልአዚዝ አደራዳሪነት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጂዳ ተገኝተው ታሪካዊ የጂዳህ የሰላም ስምምነት መፈራረማቸው ይታወሳል። ይህ ስምምነት ለሁለት አስርት ዓመታት የዘለቀው የጦርነት የሰላም የሌለበት ሁኔታ መቋጫ የሰጠም እንደነበር ታውቋል። አሁን እየተደረገ ያለው ጥረት ያንን የሰላም መንፈስ ለመታደግና የቀይ ባህር ቀጠና ደህንነት ለማስጠበቅ ያለመ መሆኑን የፖለቲካ ተንታኞችም ይናገራሉ። የውጥረቱ መነሻ ምንም እንኳን በይፋ የተገለጸ ምክንያት ባይኖርም ከቅርብ ጊዜ ወዲህ በኢትዮጵያ በኩል የሚሰማው የባህር በር ጥያቄዎችና ከሰሜኑ ጦርነት ማብቃት በኋላ በሁለቱ አገራት መካከል የተፈጠረው የፖለቲካ ቅዝቃዜ ለውጥ ማባባስ እንደ ምክንያት ይጠቀሳሉ። የሳውዲ አረቢያ የሰላም ጥረት በሁለቱም ሀገራት መካከል ያለውን አለመግባባት ፈቶ ወደ ቀድሞ ወዳጅነት ይመልሳቸው እንደሆነ የሚጠበቅም ነው ተብለዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩ ጤና ይስጥልኝ። Thank you.